በነገራችሁ ላይ ማልቀስ እድል ነው። የምታለቅሱ ሰዎች እድለኞች ናችሁ። እኔ ማልቀስ አልቻልኩም ነበር። ለማልቀስ አቅም አጣሁኝ። እንዴት ላልቅስ? አንተ አትሄድም፣ አንተ ብትሄድ ትሞታለህ። አትሊስት እኔ ብሄድ ግን እሰቃያለሁኝ፣ ግን ህይወቴ ይተርፋል አልኩት። ሊያምን አልቻለም፣ ግን ምንም ማድረግ ስለማይቻል ፋሚሊ ሳያቅ ማንም ሳያቅ ሄድኩኝ ወደ አረብ ሀገር ማለት ነው። ቤተሰቦቼን ዘጋዋቸው፣ ጓደኞቼን ዘጋዋቸው፣ ስልኬን አጠፋው ምናምን ጠፋሁኝ። ሰው አልቀርብም ምናምን ነገር በቃ እንደዚህ ነው የምቀመጠው። ሰው ምናምን ማየት አልችልም። በጣም በከባድ ዲፕሬሽን ውስጥ ነበርኩኝ። ማን ነው ስምሽ? አዱ ከይተኛ አርሲ ይተኛ። ለምን መጣሽ ወደ ፊት ለፊት? ወደ ፊት ለፊት የመጣሁት ምናልባት የኔ ህይወት ካስተማራችሁ ብዬ ነው። የኔ ታሪክ የሚጀምረው ሃይ ስኩል ተማሪ እያለሁ ቴንዝ አካባቢ ልፈተና አካባቢ ላይ የፍቅር ግንኙነት ጀመርኩ እና ገረመሽ? ለራስሽ ለራሷ ገረማት ይሄ ነገር እንደማይሆን። እሺ እና እንዋደዳለን ምናምን አላችሁ። በቃ የሚያስጠላ ፍቅር ነበር። በጣም በቃ በጣም ነው የምወደው፣ በጣም ነው የምወደው፣ በጣም ነው የምንዋደደው። እና ልጁ የሚያውቁት ያውቁታል። አሉላ ገዝም ይባላል እና በጣም መልካም ልጅ፣ በጣም የሆነ እንደ መልአክ ይቃጠዋል ብል ማጋነን አይሆንብኝም። በጣም በቃ በጣም ጥሩ ሰው ነው። በጣም ጥሩ ሰው ነው። ጥሩ ግንኙነት ነው ያለን ሁለታችንም። እኔም እሱም የልጅነት ፍቅር ነው በውስጣችን ያለው እና ግን ሁለታችንም ልጆች ነን። ሁለታችንም ቤተሰብ ላይ ነው የምንኖረው። ከዛ እኔ ትምህርት ለመማር ወደ ናዝሬት ገባሁኝ፣ ኮሌጅ ማለት ነው። እና ዲስታንስ ሆነ ማለት ነው መሀላችን ላይ። እንደ በፊቱ አንገናኝም ምናምን ነገር። ምንድነው ያለው ሽማግሌ መላክ አለብኝ አለና ሽማግሌ ላከ። ትንሽ አቅም አላቸው የሱ ቤተሰቦች ማለት ነው። እና ለቤተሰብ የመጀመሪያ ልጅ አይደለም፣ ግን በጣም ፎከስ የሚሰጠው ልጅ ነው እሱና እንዴት ብዬ ልንገራችሁ፣ ሰው የሆነ ቦታ ላይ ካስቀመጣችሁ ከዛ ቦታ ላይ መውረድ ይከብዳቸዋል። እና እሱ በፋሚሊው ሰዎች የሆነ ቦታ አስቀምጠውታል፣ ከዛ ቦታ ላይ መውረድ አልቻለም። ግን ሽማግሌ ሲልክ ደግሞ እኔ ሊያስተዳድረኝ የሚችልበት ነገር ሊኖረው ይገባል ግዴታ ማለት ነው። እና ቤተሰብ የሆነ ነገር ያደርግልኛል ብሎ ነበር ያሰበው። አልሆነም፣ እሱ እንዳሰበው አልሆነም። መኪና ማጠብ ጀመረ። ሰዎች ሙድ ይዙበታል። አንተ እንዴት እዚህ ፋሚሊ ልጅ ሆነ መኪና ታጥባለህ ምናምን ይሉታል። የተወሰነ ሰዓት ሰራ፣ ግን አልቻለም። መናኸሪያ ገባ። አንተ አባት መኪና ሊገዛል የሚችል ልጅ የኛን ስራ ትጋፋለህ እንዴ ምናምን ሲሉት ወጣ። እሱም ተው ማለት ነው። ይሄን ነገር የምናውቀው እኔና እሱ ብቻ ነው። ሰዎች ፊት ሲሆን ኩል ነው፣ እውነተኛ ማንነቱ የሚገልጠው እኔ ጋር ብቻ ነው። ከዛ በቃ ከሌሎች ልጆች ጋር ተማከረና ወደ ውጭ ሀገር በባህር ሄዳለሁ አለኝ። እና በዛ ሰዓት ደግሞ የሚታየው ነገሮች በጣም ከባድ ናቸው፣ ይሞታሉ ምናምን ነገር እና አይሆንም አልኩት። እንኳን ሊሞት ተኮሳትሮ ማየት አልፈልግም። በጣም ነው የምወደው፣ በጣም ማለት ነው። እኔ ግራጁዌት አደረኩኝ። የልጅነት ፍቅር ማለት በነገራችሁ ላይ እንዲህ ነው የምታስቡት። እንዲህ የለም እንዲህ ምናምን የለም። በቃ ያ ሰውና ያ ሰው ብቻ። ፋሚሊ የለም፣ ነገ የለም፣ ፊውቸር የለም። በቃ ያ ሰውና ያ ሰው ብቻ ነው። ለዛ ነው ዮኒ መቸኮል ብሎ ሲያስተምር የማስተዋል እድሜያችን ላይ አልደረስንም ነበር በሰዓቱ። ፍቅር ነው እንጂ ውስጣችን ያለው ማለት ነው። እና አትሄድም አልኩት። አንተ አትሄድም፣ አንተ ብትሄድ ትሞታለህ። አትሊስት እኔ ብሄድ ግን እሰቃያለሁኝ፣ ግን ህይወቴ ይተርፋል አልኩት። ሊያምን አልቻለም፣ ግን ምንም ማድረግ ስለማይቻል ፋሚሊ ሳያቅ ማንም ሳያቅ ሄድኩኝ ወደ አረብ ሀገር ማለት ነው። ሄድኩኝ። ዱባይ ላይ ነበርኩ ምናምን አሪፍ እየሰራው ነበረ። ግን ፋሚሊዎቼ ደስተኛ አልነበሩም። ምክንያቱም አስተምረውኛል፣ ተምሬ ምናምን ስራ እንዲይዝ ነው የሚፈልጉት ምናምን። በቃ ለፋሚሊ ብዬ አይደለም የወጣሁት። ማንኛውም ፋሚሊ ሊቃወም ይችላል ይህንን ነገር። እና ሄድኩኝ። ከሄድኩ በኋላ አመት አካባቢ ላይ ጠዋት በቴሌግራም ምናምን እያወራን ነበረ እና እስከ 4 ሰዓት አውርቶኝ ከዛ በኋላ እኔ ወደ ስራ ሄድኩኝ። ከዛ ማታ ወደ ቤት ስመጣ ስልኬስ ምናምን ስላቸው ጓደኞቼ ነው ስልክሽ ወድቆ ልናሰራው ነው ምናምን አሉ። ከዛ ሃይ በቃ ይሰበራ እኔ ቢያንስ ደበርበታለሁ ምናምን ስላቸው በጣም ተንከባከቡኝ። ከዛ
አንድ ልጅ ውቢት የምትባላለች አብራ የሚሰራና አዲ እንትን እኮ አለች። ምን ስላት እኛ ሰፈር እኮ የሆነች ልጅ አባቷ ሞተ አለች። ኦኬ ከዛ አልኳት። በሁለት ወሩ ደግሞ እናቷ ሞተች አለች። ኦኬ አልኳት። ኦኬ ከዛ ደግሞ 4 ወር ሳይሞላው ፍቅረኛዋ ሞተ ስትለኝ አይደብረውም እንዴ አልኳት። አይ እነሱ ይሞቱ ቢያንስ እሱ እንዴት ይሞታል ምናምን። ከዛ ለካሷ ቀድማ እያለማመደችኝ ነው። ከዛ ቁጥር ምናምን አሉላ እኮ ምናምን አሉ። ቃሉን መጠቀም ይከብደኛል ስቲል ነው አልጠቀምም። እዛ ነው አልኳቸው። እሱ እንደዚህ ሊሆን አይችልም። ምክንያቱም እሱ ለኔ ስትሮንግ ነው፣ እሱ ጀግና ነው፣ እሱ ሊታመም እንኳን የማይችል ሰው ነው ለኔ ማለት ነው። ይቀበለው አልቻልኩኝም። በቃ ወደ ኢትዮጵያ መምጣት ነበረብኝ። ወደ ኢትዮጵያ መጣው። ስመጣ ልክ እንደዚህ የተሰበሰቡ ሰዎችና ድኳን ብቻ ነበር ያየሁት። በነገራችሁ ላይ ማልቀስ እድል ነው። የምታለቅሱ ሰዎች እድለኞች ናቸው። እኔ ማልቀስ አልቻልኩም ነበር። ለማልቀስ አቅም አጣሁኝ። እንዴት ላልቅስ ማለት ሳውራው ነበረ ነገ ፊቸር ነበረን ብዙ ነገሮችን ትችይለት ብዙ ነገር የሆንኩለት ህይወት ነው። ልክ እሱ የሚፈልገው ነገር ተሰብስቦ እጁ ላይ ሊደርስ ሲል ተበተነ። ያን ነገር አክሰፕት ማድረግ ለኔ ከባድ ነበር። እዛ ፋሚሊዎቹ ምናምን ሳያቸው በጣም ተናደድኩኝ። ፋሚሊ ላይ ደግሞ የሆነ ችግር ነበርና ያንን ችግር ዲፓቋለው እዚህ ጋር መናገር አልፈልግም ያንን ነገርና ቤተሰቦቹን ሳያቸው ድኳኑ ምናምን ሳያው በጣም ተናደድኩኝ። ማለት እንዴት አክሰፕት ሊያረጉቻሉ? በቃ እንዴት አመናችሁ? የኔ ጥያቄ እንዴት አመናችሁና እዛ ጋር ያሉትን ሰዎች ሳያቸው ያንን ነገር አክሰፕት ማድረግ አልቻልኩም፣ መቀበል አልቻልኩም። እዛ ጋር ያሉ ሰዎች ላይ መናደድ ጀመርኩ ማለት ነው። ሳምንት አልቆየውም ተመልሼ ሄድኩኝ። ምክንያቱም ያንን ሞመንት ላይ አልቻልኩም፣ ማልቀስ አልቻልኩም። ማልቀስ እድል ነው፣ ማልቀስ አልቻልኩም። ተመለስኩኝ ወደ ዱባይ። በቃ ከባድ የዲፕሬሽን ጊዜዎችን አሳለፍኩኝ። መቀበልም አልቻልኩም። አለ እንዳልል የለም እያወራሁት አይደለም፣ የለም እንዳልል ደግሞ እንዴት ላይኖር ይችላል? ከዛ በቃ ዘፈን እሰማለሁ ምናምን ዘፈን አዳምጣለሁኝ። በዚህ ሁሉ መሃል አንድ ጓደኛ ነበረችኝ ሀና የምትባልና በቀን ውስጥ ቢያንስ 5-6 ባህሪ ያሳያታለሁኝ። በቃ በአንድ ቀን ውስጥ ማለት ነው። በቃ አሁን ካለቀስኩ አሁን ሌላ ነው፣ አሁን ሌላ በጣም አሰቃየዋት። እሷን ከኔ ጋር የተሰቃየች ልጅ እሷ ናት። በዛ በዲፕሬሽን ወቅት ቤተሰቦችን ዘጋዋቸው፣ ጓደኞችን ዘጋዋቸው፣ ስልኬን አጠፋው ምናምን ጠፋሁኝ። ከዛ በኋላ የሆነ የቬሮኒካ ዘፈን ነበረ ስለ ሞተ ሰው ነው ያ ዘፈንና እንትና አክት አረኩበት ኢንስታግራም ላይ ማለት ነው ያንን ዘፈንና በጣም ብዙ ቪው አገኘ ያ ቪዲዮ። እና ትግስት በቀለ ትባላለች አሜሪካን ያለችው እና እሷ በውስጥ አዋራችን፣ ስልኬን ተቀብላ በውስጥ አዋራችንና እኔ ልክ እንዳንቺ በጣም ወደው ባልነበረኝ 3 ዓመት አብረን ኖረን ልክ ህይወታችን ሊስተካከል ሲል ሞተብኝና አንቺ ሰው ቢያጽናናሽ አትጽናኝም፣ ሰው እንዲሆነ ነገር ቢልሽ ነው አትይም፣ ግን እርግጠኛ ነኝ እስካሁን ያለቀሽ አይደለም ማለችና ከእግዚአብሔርም ጋር ተጣላው። ባይዘው አንተ በፍቅር ትቀናለህ አልኩት። በቃ እግዚአብሔር የለም እንዴ? እግዚአብሔር በፍቅር ከቀና የቱ ጋር ነው ታዲያ እግዚአብሔርነቱ? ታውኩኝ። በቃ እግዚአብሔር የለም ብዬ አመንኩኝ ማለት ነው። ከዛ ያቺ ልጅ ስታለቅሽ ያለችኝ አልቅሺ፣ ግን ልጅ አባቱ ላይ እንደሚያለቅሰው ልክ እንደዛ ጌታ ሆይ አቅቶኝ ነው ብቻ እያልሽ አልቅሺ፣ ሌላ ምንም ነገር አትበይ አለችኝ። ኦኬ ብዬ በቃ ሳለቅስ አልቅሺ። በጣም ሲደክመኝ ጌታ ሆይ ላማርራ አይደለም ግን ደክሞኝ ነው እለዋለሁ። በቃ ስለደከመኝ ብቻ ነው። ልክ እንዳለው የቱ ጋር ልክ ነህ ልበለው? ስለደከመኝ ነው እለዋለሁ ካለቀስኩ በኋላ ማለት ነው። ከዛ እንደዛ ቀጠልኩ። በዛ ሁሉ ለቅሶ ውስጥ መዝሙር ማዳመጥ ምናምን ጀመርኩና ኢትስ ኦኬ ወደሚለው መጣሁ። ኦኬ ነገሩ ሆኗል፣ ግን እስቲ ይሁን ወደሚለው መጣሁ። በዛ ሁሉ ጊዜ ውስጥ ለአመት ያህል ከፋሚሊ ርቄ ነበር፣ ከጓደኞቼ ርቄ ነበር ምናምን ነገር ሁሉንም ሰው ርቄ ነበርና በዛ ጊዜ ውስጥ ሰዎች እኔን የተረዱኝ ነገሩ ለኔ ቀላል እንደነበር ምናምን ነው። ግን እኔ ከሰዎች የራኩት ከሰዎች ስቀርብ ያንን ነገር ነው የሚያረጋግጡልኝ። እኔ ደግሞ ያንን ነገር የሚያረጋግጥልኝ ሰው አልፈልግም። አይደለም የሚልኝ ሰው ነው የመጣሁት። ከዛ ወደ እኔ የመጣው ቃል ምንድነው? ኦኬ
አሉልዬ የሆነ ሩቅ ሀገር ሄዷል። ሊደውልልኝ አይችልም፣ ላገኘው አልችልም። ግን የሆነ ሰዓት ላይ እኔ ወደሱ ሄዳለሁ። ያ ቃል አጽናናኝ። በቃ ያን እነሱ የሚሉትን ቃል አልጠቀሙም፣ ግን የሆነ ቦታ ሄዷል እሱ። በቃ እንደዛ የሚለው ቃል ወደ ውስጥ መጣ። ከዛ በኋላ በቃ መዝሙር ምናምን መስማት ጀመርኩኝ። በጌታ አልነበርኩኝም በዛ ሰዓት። እኔ በጌታ የሆንኩት ማንም ሰብኮልኝ አይደለም፣ ግን ብዙ በጌታ የሆኑ ጓደኞች ነበሩኝ። ይሉኝ ነበረ በጌታ ትሆኛለሽ ምናምን ሲሉ ሻላችሁ በጣም ዘባበት ነበር። እዚህ ውስጥ በጌታ ያልሆናችሁ ሰዎች ካላችሁ፣ በጌታ መሆንን የምትጠሉ ካላችሁ ጌታ አባብሎ ነው መጀመሪያ የሚነግራችሁ። ማባበል እንደሚችለው ሁሉ ደግሞ መቆንጠጥም ይችላል። ቆንጥጦን ያስገባኝ እኔን ማለት ነው። ያኔ ባልቆነጠጥ ኖሮ ዛሬ የዚህን የዘላለም ሕይወት አላገኘውም ነበረ። እውነተኛውን ፍቅር አልረዳውም ነበረ ዛሬ ማለት ነው። እና ከዛ በኋላ መጣሁኝ ወደ ኢትዮጵያ። መጥቼ ከሰው ጋር ምናምን ኮሚኒኬት አላረግም፣ ሰው አልቀርብም ምናምን ነገር። በቃ እንደዚህ ነው የምቀመጠው፣ ሰው ምናምን ማየት አልችልም። በጣም በከባድ ዲፕሬሽን ውስጥ ነበርኩኝ። እዚህ መጥቼ ማርሴል ገለቲሳ የሚባል አለ እዚህ ደቀ መዝሙር የሚያስተምርና እሱን ያስተማረኝ። እሱ አስተምሮኝ ጸልዮልኝ ምናምን ነገር አሁን እንደዚህ ቀና ብዬ ለማውራት በቃኝ ማለት ነው። ትላንትና ስለ ፍርሃት ተምረን ነበረ። ፍርሃት ከኛ ይመስለናል፣ ግን አይደለም። ፍርሃት ከኛ አይደለም። እኛ የተሰጠን ከእግዚአብሔር ድፍረትን ነው እንጂ ፍርሃትን አይደለም። ስለዚህ እኔ አሁን ልላችሁ የምፈልገው ነገር በፍቅር ሕይወት ውስጥ ያላችሁ፣ አልሆን ያለ ግንኙነት ውስጥ ያላችሁ ተውት። በቃ ጌታ ሲሰጥ ይሰጣል። ጌታን ነው የምላችሁ። ያውም የሚገርም ነገር ነው የሚሰጣችሁ። ሲሰጣችሁ ማለት ከትላንት የተሻለውን ነው የሚሰጣችሁ። ግን ጌታ አይሆንን ነገር አይሆንም ካለ እስቲ ተውለት፣ እስቲ አንታገለው እግዚአብሔርን። አዎ ይከብዳል ማለት እኛ የምንፈልገው ለምን አልሆነም ምናምን። እኔ አሉልዬን የሚተካልኝ ሰው አይመጣም፣ የሚመስለው አይመጣም። ግን ከሱ የተሻለ ፐርሰናል ያለው ሰው ሊመጣ ይችላል። እሱ የሚተካ ሰው ግን አይመጣም። ግን በዚህ ሁሉ መሀል ምንድነው ጌታ መልካም ነው። በቃ ማድረግ ያለበትን አደረገ። እኔ እንደዚህ ተጽናንቼ ማውራት የምችል ሰው አልነበርኩም። እዚህ ጋር እንድቀመጥ ያደረገኝ ምንድነው ጌታ ነው። በቃ የሆነ ነገር ሞክሩ በላይፋችሁ ላይ የሆነ ነገር አርጉ እስከምትችሉት ድረስ፣ ካልሆነ ተውት። በቃ እግዚአብሔር በፍቅር ሲለምናችሁ ያልሰጣችሁትን ነገር ጠምዝዞ መውሰድ ይችላል፣ ያደርገዋል፣ ይችላል። በደንብ አርጉ። እናትና አባትሽ አሉ? እናቴ አለች፣ ጀግና እናት አለች። አባት የለኝም። የት ሀገር ነው የምትኖሪው? አሁን ኢትዮጵያ ነው የምኖረው። በፊት ላይ ግን ናዝሬት ነበር የምኖረው። አሁን ወደ ኢትዮጵያ ከመጣሁ ኢትዮጵያ ላይ ነው ያለሁት። አላገባሽ? አላገባም። የሚቀጥለው ዓመት እዚሁ ነው የምታገቢው? የሆነ ሰው ወደ ልቡ እየመጣ ያለ ጉዳይ አለ። እንድስቂ ነው የምፈልገው ነው እኮ እኔ እንድስቂ ነው የምፈልገው። ጠላትሽ ያልቅስ። በቀደም ለዚህ ጋር ስጸልይልሽ አልደነገጥሽ? በጣም ሰዎቹን ሳያቸው በጣም ነው የደነገጥኩት። እንደዚህ እዚህ ጋር ወጥቼ ጸልይልኛ ብለሽ አሰበሽ ነበር? በፍጹም አላሰብኩም ነበር። እንዴት እንደመጣሽ ታስታውሻለሽ? አላስታውስም። ህይወቷን አበላሽ አይደል? ተስፋዋን አበላሽ፣ ነገሯን በጠቅላላ አበላሽ። 4 ጊዜ ጩና ውጣ። 2 3 የመጨረሻ እየጠጣሁኝ ነበር። ስለኛል የሆነ ቁጭ ለማለት ሞክሬ ነበር። አሁን እየጠጣሽ ነው? አዎ እየጠጣሁኝ ነበር። አመሰግናለሁ።